ጌታ ጸልዩ፣ ጾሙ፣ ስገዱ እንዲህ አድርጉ የሚለን በቃ ለኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ማሳረፍ ፈልጎ በክርስቶስ የተሸከምናቸው ቀንበሮች ሁሉ እረፍት ናቸው። ዲያብሎስ የሚያሸክመን ነገር ቀላል ቢሆን እንኳን መጨረሻ ላይ አንገትን ጠምልሎ ወገብን የሚሰብር ነው። ክርስቶስ የሰጠን ሸክም ከሆነ ግን ከባድ ቢሆን እንኳን ወደ ላይ የሚያነሳ ነው። ልጆቻችሁን እረዱልኝ እያሉ ጣዖታት ክፉ የመከራ ሸክም ያጸኑባችሁ እናንተ ደግሞ ኑና እኔ ያሳርፋችኋለሁ ልጅ ከማረድ አውጥቼ ጭራሽ የኔን ስጋ እንድትመገቡ አድርጋችኋለሁ። አብሉኝና ጽደቁ ሳይሆን የሚለው ብሉኝና ጽደቁ የሚለው እንደዚህ ያለ ቀላል ሸክም አለ? ከቤተ መንግስት እንጀራ እያለ እንዴት ይርበን? ውሃ እያለ ለምን ይጠመናል? ልብስ እያለ ለምን እንራቆታለን? የእነዚህ አናብስት ልጆች እኮ ነን፣ የነ ቄርሎስ ልጆች። መጽሐፍ ቅዱስን የወሰኑትም የኖሩት መኖር ቢያቅተን ማወቅ ይከተል። እኔ አንብቤ እንግዲህ እኔ ተምሬ እንግዲህ ምንድን ነው እንደዚህ የምትሉት? ጴጥሮስ በ55 ዓመቱ አይደል የመጀመሪያ ተማሪው ነው የገባው። እኔ እንዲህ ብዬ እኔ እንግዲህ ወዲያ ምን ላደርግ ምናምን የተማርኩትን በሰራሁት ምናምን የሰነፍ ጥቅስ ነው። ጀግንነቱ ካለ እንግዲህ እኔ በልቼ እንግዲህ እንላለን። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ከእናንተ መካከል ያለ በእውነቱ ብዙ መምህር አታብጁ፣ ሁላችንም እንደምንሰናከል ታውቃላችሁ። መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። አንዱ እንደዚህ ነው የሚደረግ፣ አንዱ እንደዚህ ነው የሚደረግ ሲላችሁ እየተምታታችሁ ቤተክርስቲያን ሸምበቆ አታርጓል። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው 100 አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብልን። እዚህ አትማሩ። መጀመሪያ መጻሕፍትን ስለማታውቁ ትስታላችሁ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ በስጋ የተገለጠው ክርስቶስ። ሰውን ከሰው የለየው ክፉን ከደግ መለየቱ ነው። እውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪክ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ሕይወት አያውቅ፣ የሰው ነገር አያውቅ፣ ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይህ እንስሳ ነው። ቤተ ክርስቲያን ጥምቀቱ ጥምቀቷ፣ ብርሃኑ ብርሃኗ፣ ስደቱ ስደቷ፣ ጾሙ ጾሟ፣ ሕማሙ ሕማሟ፣ ትንሣኤው ትንሣኤዋ፣ እርገቱ እርገቷ፣ ምጽአቱ ልዕልናዋ ነው። አብራው ነው የምትኖረው ከክርስቶስ ጋር። ሲወለድ እረኛም መልአክም ሆነ አብራ ታመሰግነዋል። ሲሰደድ አብራው ትሄዳለች። ሲመለስ አብራው ትመልሳለች። ሲገዘር ግዝረቱን ታከብራለች። እንዲህ ያለች ቤተክርስቲያን ነው። ከዚች ቤተክርስቲያን መኮብለል ማለት ከመስቀሉ ስር ኢየሱስ ክርስቶስን አላውቀውም ማለት ነው እና በዓለም ሁሉ መስቀሉን ትተው የኮበለሉትን ሁሉ እባካችሁ ወደ መስቀል ክርስቶስን የምታምኑት ሁሉ አብራችሁት እንጓዝ። እግዚአብሔር የሚቀናልን ቤቶች እንደሆናችሁ ታውቃላችሁ። ይሄ ጻድቁ ቅዱሱ ሰማይቱ እነ ቅዱስ ቂርቆስ እንደዚህ አይደለም። ይሄ ወንበዴው ሌባው ዘማዊ ክርስቶስ የሚቀናለት ነው። ክርስቶስን ያህል ሙሽራችንን እሱ ለፍቅር ቢቀናልን ኃጢአት እየሰራን በመዓት እንዲቀናብን ማድረግ አይገባም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ አከናውኖ የፈጠረ ዓለምን በቸርነቱ የሚመግብ ሥጋችንን ለብሶ ያዳነን ለዘላለም በማትለወጥ መንግሥቱ ጸንቶ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን በጎ ቸርነቱ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለሚሆን መንግሥቱ ክብር ምስጋና ይድረሰው። የእናታችን የድንግል ማርያም የወላዲት አምላክ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤታቸው ከሁላችን ጋር ጸንታ ትኑር።
የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ጥሩ ነው። እንዴት ዋላችሁ ሲባል በሀገራችን ይነሳል፣ ግን ሰው መጥቷል እርግጠኛ ነኝ። እሺ፣ እሳቸው እንኳን ደህና መጡ። እስከዚህ ሰዓት ያደረሰን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንኳን ለሶስተኛው የዐቢይ ጾም ሳምንት ለምኩራብ ዕለት አደረሳችሁ። እንግዲህ ካምና ደርሰው ዘንድሮ ያልደረሱ አሉ። ዘንድሮም ደርሰው ደግሞ የካቲት 30 ሳይሉ በ28 የቀራለ፣ በ27 የቀራለ፣ በ29 የቀራለ፣ ወሩ ሳይገባም የቀራለና እግዚአብሔር በቸርነቱ ይህን ቀን ለእነዚያ ሰዎች አይራራላቸውም ማለት አይደለም። ሁሉንም እሱ ያውቃል። ለዚህ ቀን ስላደረሰን ቀን ስለጨመረልን በማንጠቅምበት ወራት ላይ ዕለት እየጨመረ ስለሚሰጠን ስሙ የተመሰገነ ይሁን። እንግዲህ የዐቢይ ጾም ጉዞ የሚል ትምህርት ነው የጀመርነው። ባለፈው ሳምንት የቅድስት ዕለት የዐቢይ ጾም ጉዞ ብለን የዘወረደንም የቅድስትንም አንድ ላይ አድርገን ዐቢይ ጾም ጉዞ ነው፣ መዳረሻ አለው። ስለዚህ ጉዞአችን ከዘወረደ ጀምሮ ይቀጥላል ብለን የዐቢይ ጾም ጉዞ ክፍል 1 ብለን ተምረናል። በዚያ ሰዓት የተማርነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱ በትህትና የሰማይ መንገድ እንደሚጀመር ተነጋግረን ነበረ። የቅድስና ሁሉ መጀመሪያው ትህትና ነው። ትህትና የንጽህናም የቅድስና የሁሉም ስነ ምግባራት መሰረታቸው ናት የሚለውን ተምረናል። በሁለተኛው ሳምንት ከቂምና ከበቀል ልቡናችንን ንጹህ ማድረግ እንዳለብን፣ እስከ ዛሬ እንኳን በድለን ከሆነ በንስሐ ራሳችንን ማንጻት እንዳለብን፣ ግብዝነት ነፍስን የሚጎዳ ክፉ ደዌና እሾህ እንደሆነ ራሳችንን ከግብዝነት ማንጻት እንዳለብን፣ ግብዝነት ደግሞ አፋዊ ጽድቅ ማስመሰል፣ የውጭ ንጽህና፣ የጽድቅ አቅም በሌላቸው ላይ የራስን ጽድቅ እየጠቀሱ መሳለቅ፣ ሰዎችን መውቀስ፣ እንዲህ ያለ ነገር ነፍስን የሚጎዳት ነገር ነው። ስለዚህ ከግብዝነት ራሳችንን እንቀድስ፣ በዚህም ቅድስት ተብላለች ጾሟ ብለን ከትህትና ወደ ንስሐ ደርሰን አቁመናል። ዛሬ ደግሞ ከአንድ የሥነ ምግባር ፍሬ ላይ እንደርሳለን እንደ እግዚአብሔር ፈቃድ። ዛሬ ምኩራብ ይባላል። የዐቢይ ጾም ጉዞ ክፍል 2 የምንቀጥለው በዐቢይ ጾም ጉዞ ወደ ኢየሩሳሌም በሚል ርዕስ ነው የምንጀምር። እስኪ በዐቢይ ጾም በሉ። ጉዞ ወደ የት? መሳፈሪያ ብታገኙና ብትሄዱ ደስ ይላችኋል? ኢየሩሳሌም። እስኪ የሚፈልግ እንድፈልግላችሁ ነው እንግዲህ ካገኙ። ኢየሩሳሌም አታወጡም፣ እጃችሁን አትፈልጉም ማለት ነው። ኢየሩሳሌም ብር ቢገኝ መሄድ የሚፈልግ በቃ ትሄዳላችሁ። ለሁላችሁም እኔ አዘጋጃለሁ። የፈጀውን ይፍጅ። ለሁላችሁም እርግጠኛ ሁኑ በዚህ እና የምንሄደው ዛሬ ነው። ዛሬ እንሄዳለን ኢየሩሳሌም። ርዕሳችን ምንድን ነው? በዐቢይ ጾም ጉዞ ወደ የት ነው? ወደ ኢየሩሳሌም እንሄዳለን ነው። ስለዚህ በሁለተኛው ሳምንት ኢየሩሳሌም መሄድ በሶስተኛው ሳምንት በዐቢይ ጾም ጉዟችን መሆን ያለበት ወደ ኢየሩሳሌም ነው። እርግጠኛ ነኝ
የዛሬ ሳምንት ከነበራችሁት ማንነት ትንሽ አንድ እርምጃ አልተንቀሳቀሳችሁም? ጉዞ ነው ብለናል እኮ አይደል? ትንሽ መራመድ አለብን። የሆነ ነገር ማለት የሆነ ወይ ቢያንስ የይቅርታ ልብ ይዘን ይሆናል ብዬ አስባለሁ። እስከ ዛሬ ድረስ ቢያንስ እስከ ዛሬ። እስኪ ደግሞ ከዛሬ በኋላ እግዚአብሔር ደግሞ እግራችን እንድንነቅለው ይርዳል። ጉዞ ነው ብለናል። እንሂድ እየተባለ ቆሞ አይዋልም መችስ። በአብይ ጾም እንሂድ ነው የምላችሁ። የቆምንበት የሆነ የተሳሳተ ቦታ ካለ እሱን ከሱ ተነስተን ወደ ሆነ ነገር መሄድ አለብን።